ብዙ ነገር አትሞክሩ። ለአንድ ነገር ሙቱ፣ ለአንድ ነገር ኑሩ፣ አንድ ነገር ላይ ድከሙ። ክራይስት ሴንተር ከሆናችሁ ከጥቂት ጊዜ በኋላ ምድሪቱን እንከድናታለን። ነገሩን እንዴት እንደሚሰራው ከኔ ጋር አይማከርም፣ ጨርሶ ነው የሚነግረኝ። እንኳን በእንደዚህ አይነት ዘላለማዊ የማዳን እቅድ ላይ በአንተ ጉዳይ ላይ አይማከርም፣ ያለቀ ነው የሚነግረኝ። ከእግዚአብሔር ጋር አብሮ የሚያቅድ የለም እኮ። ጸሎት ባይዘው ሐሳብ ማስለወጫ አይደለም፣ ያቀደልን ማወቂያ ነው። በጣም የሚገርማችሁ የህይወት አቋማችሁ ጠንካራ ከሆነ እግዚአብሔር የማያስገዛላችሁ ሰው የለም። ኢሳይያስ ቆሞ ህዝብ ሰብስቦ ተጽናኑ፣ ተራራው ከፍታው ዝቅ ይበል፣ ሸለቆ ወደ ታች ወረደውም ከፍ ይበል፣ የተጣመመው ይቃና፣ ስርጓጎጣማው ደግሞ ሜዳ ይሁን፣ ለጌታ ለአምላክ መንገድ አዘጋጁ። ብዙ ጊዜ ዲሳፖይንት የምንሆነው እግዚአብሔር የተናገረው ልክ ስላልሆነ ሳይሆን እኛ ነገሩን የምንሰማበት መንገድ ልክ ስላልሆነ ነው። ብዙ ጊዜ እግዚአብሔር ሲናገር ዘላለማዊ ጉዳይ ያወራል፣ እኔ ቤቴ ነው ማዛምደው እና ቤቴ አላገኘውም። መጀመሪያም እግዚአብሔር እሱን ስላላለ በዛ ዘመን የነበረው ነብዩ ኢሳይያስ በጣም እኛ በገባን መጠን ያክል እንኳን ባይሆን በጣም ግልጽ በሆነ መንገድ እንደሚገባው በጣም ተስፋ አረጋለሁ። እኛ ኦሬዲ እዚህኛው ኪዳን ውስጥ ያለን ሰዎች ስለሆነን መጽሐፍ ቅዱሱ በጠቅላላው ምን እንደሚናገር እናውቃለን። ምን እንደሚናገር መጽሐፍ ቅዱስ ይገባናል። አንድ የመጽሐፍ ቅዱስ ክፍል ከፍተን ማንበብ ስንጀምር መጨረሻው ምን እንደሚሆን ጠቅላላ የመጽሐፍ ቅዱስ ሐሳብ እጃችን ላይ ያለ፣ ተዘግቶ ደግሞ ያለቀ መጽሐፍ ቅዱስም እጃችን ላይ ያለ። ስለዚህ አንድ ሐሳብ ሲጀመር ምን ጋር እንዳለ እናውቃለን። እነ ኢሳይያስ ግን የታሪኩ መሃል ላይ ያሉት፣ ቀጥሎ የሚሆነውን ነገር አያውቁም። መሃል ላይ ቆመው እግዚአብሔር በመንፈስ ቅዱስ አማካኝነት የሚቀጥለውን ዘመን በሚገባቸውም ባልገባቸውም አይነት መንገድ ቀድሞ ይናገራል እና ነብዩ ኢሳይያስ በቀደመው ኪዳን ላይ ካሉ ስለ ጌታ ስለ ኢየሱስ ክርስቶስ መምጣት፣ ስለ መገለጡ፣ ስለ ዳግም ምጽአቱ ኢቭን ከተናገሩ የብሉይ ኪዳን ነቢያት መካከል አይ ቲንክ ኢሳይያስን የሚያክል ሰው ያለ አይመስለኝም። ወደር የሌለው አይነት የብሉይ ኪዳን ወንጌላዊ ነው። በቀደመው ኪዳን ላይ ያለ ጌታ ኢየሱስ ክርስቶስን ፍንትው አድርጎ የተነበየ በጣም ግልጽ በሆነ አይነት መንገድ የተመለከተ አይነት ነብይ ነው። ኢሳይያስ 53ኛው ምዕራፍ ላይ ባየው መጠን ኢየሱስ ክርስቶስን በአካል የሚያውቁ ሰዎች እንኳን አላዩ። ኢሳይያስ ባየው ልክ የኢየሱስን መከራ የአይን ምስክር የነበሩ ሰዎች እንኳን አላዩትም። ያን ያክል ብዙ ነገሮችን እግዚአብሔር በጥልቀትና በተብራራ መንገድ የሚያሳየው አይነት ብርቱ ነብይ ነው እና ይሄንን የሚያክል በጣም ታላቅ ነብይ አቋምም ውሳኔም ሐሳብም መልእክትም ሳይቀይር በዚሁ አቋሙን የተገደለው እና ይሄ አቋሙ የነገስታት ነብይ አድርጎታል። ይሄ አቋሙ አስገድሎታል እና ርዕሳት ቀይሩ ሙቱ እና በምድረ በዳ ላይ የሚጮህ የእግዚአብሔር ድምጽ ክብር ለኢየሱስ ይሁን። በምድረ በዳ የሚጮህ የእግዚአብሔር ድምጽ። እግዚአብሔር እንደዚህ ይላል ለሕዝቡ፣ አጽናኑ ሕዝቤን አጽናኑ ብሎ ይጀምራል። ኢየሩሳሌም ስላለፈችው መንገድ፣ ጽዮን ስለመጣችው መንገድ ሁሉ እጥፍ ይከፈላታል፣ እጥፍ ይሰጣታል፣ እጥፍ እክሳለሁ ይላል እግዚአብሔር። ሕዝቤን አጽናኑ። የተጎዳ በርግማን ውስጥ የወደቀ በጠላቶቹ እጅ ተላልፎ የተሰጠ በቀኝም በግራም የሚያሰቃየው ጠላት ላለበት ሕዝብ አጽናኑ፣ ሕዝቤን አጽናኑ ይላል እግዚአብሔር። ምናልባት የኢሳይያስ ኦዲየንስ እኔ ዛሬ እዚህ ጋር ቆሜ በምሰብከው አይነት መንገድ አይረዳውም። ኢሳይያስን የሚረዱት በዘመኑ ከነበሩ ባጠገባቸው ካሉ ጠላቶቻቸው እግዚአብሔር እንዴት እንደሚያድናቸው ነው የሚያስቡት። አጽናኑ ሕዝቤን አጽናኑ ሲል እግዚአብሔር፣ እጥፍ ካሳ እከፍላለሁ ሲል እግዚአብሔር፣ ሕዝቡ ምንድነው የሚገባው? ጎረቤቴ እየተዋጋኝ ነው፣ ያኛው ሀገር መቶ ጠላት ሆኖብኛል፣ ጎረቤት ሀገር በጣም ጦርነት አለ፣ እግዚአብሔር ሊቀጣልኝ ነው ይላሉ። እግዚአብሔር የሚናገረው መሲያዊ ጉዳይ ነው። ሕዝቡ የሚሰማው አጠገቡ ስላለው ጉዳይ ነው። እግዚአብሔር አይናችንን ከፍቶ ሩቅ ያሳየን። በእውነት በተለይ በእግዚአብሔር ልብ ያለውን ለመረዳት ብዙ ጊዜ ዲሳፖይንት የምንሆነው እግዚአብሔር የተናገረው ልክ ስላልሆነ ሳይሆን እኛ ነገሩን የምንሰማበት መንገድ ልክ ስላልሆነ ነው። ብዙ ጊዜ እግዚአብሔር ሲናገር ዘላለማዊ ጉዳይ ያወራል፣ እኔ ቤቴ ነው ማዛምደው
እና ቤቴ አላገኘውም መጀመሪያም እግዚአብሔር እሱን ስላላለ እና ሕዝቤን አጽናኑ እክሳለሁ እመልሳለሁ ሕዝቤን እደግፋለሁ ብሎ እግዚአብሔር ሲናገር ሕዝቡ አይ ቲንክ አሜን ይላል ተሰብስቦ። በጣም የሚታመን ሰው ስለሆነ ኢሳይያስ በትውልዳቸው መካከል ቤተ መንግስቱም ይሰማዋል፣ በትውልዳቸው መካከል ደግሞ ማንም ሰው ይሰማዋል። የተናገራቸው ትንቢቶች ባይዘው ተፈጽመዋል። ክብር ለኢየሱስ ይሁን። እና ይሄኛውም ትንቢት ሕዝቤን አጽናኑልኝ እያለ እግዚአብሔር ሲናገር ኢሳይያስ ቆሞ ሕዝብ ሰብስቦ ተጽናኑ ይላል። ምንድነው የሚለን እግዚአብሔር? ተጽናኑ፣ ተራራው ከፍታው ዝቅ ይበል፣ ሸለቆ ወደ ታች ወረዶም ከፍ ይበል፣ የተጣመመው ይቃና፣ ስርጓጎጣማው ደግሞ ሜዳ ይሁን። ሕዝቡ ይሰማዋል። ለጌታ ለአምላክ መንገድ አዘጋጁ አለ። የሚመጣው ጌታ አምላክ ነው። መጪው እሱ ነው። መንገድ አዘጋጅ የተባለው ሕዝብ ነው። ለእግዚአብሔር መንገድ ጥረጉ አለ። የሚመጣ ንጉሥ አለ። አዎ እናንተ መንገድ አዘጋጁ። ምን እናርግ? ተራራውን ዝቅ አርጉት። ለምን? የሚመጣ እግዚአብሔር አለ። ሸለቆ ነው ሙሉት፣ ከፍ ይበል፣ ወደ ላይ ይውጣ ሌቭል። ስርጓጎጣማው ይጠረግና ተስተካክሎ ሜዳ ይሁን። የተጣመመ ካለ ይቃና። ለምን? የሚመጣ እግዚአብሔር አለ። ማን ነው መንገድ የሚያዘጋጅለት? እናንተ ለአምላካችሁ መንገድ አቅኑ ይላል የሰራዊት ጌታ እግዚአብሔር እያለ እኮ ነው። በምን አቅሜ ነው መንገድ የምሰራው? ይሄ መንገድ አያስኬደው። እሱ ትልቅ አምላክ ነው። ምድር እግሬ መረገጫ ያለ አምላክ። እንዴት አድርገን ነው የምናርሰው? በየትኛው አቅማችን ነው ለእግዚአብሔር መንገድ የምንሰራው? ኖ ይሄኛው አይደለም መንገዱ፣ ልብ ነው መንገዱ። ከፍ ያለ ልብ ዝቅ ይበል። ኢሳይያስ እያወራ ያለው የእስራኤልን አውድ ነው። ኢየሱስ በሚመጣበት ዘመን በእስራኤል መካከል የሚኖር ልብ ነው የሚያወራው። እስራኤል መካከል ኢየሱስ ክርስቶስ ለማገልገል ሲመጣ ትዝ ይላችኋል። ዮሐንስ እኮ በጣም ብዙ መንገድ ጠርጎለት እኮ ነው ጌታ ኢየሱስ ክርስቶስ እኮ ቀጥ ብሎ እኮ የተራመደው። ምኩራብ እየገባ እኮ መስበክ እኮ የጀመረው እኮ ዮሐንስ እኮ ተናግሮለት እኮ ነው። 400 ዓመት የተዘጋ ሰማይ፣ በ400 ዓመት መካከል ያልተፈጠረ ትምህርት፣ ያልተጀመረ ትምህርት የለም እኮ በእስራኤል መካከል። እግዚአብሔር ዝም ስላለ መሃል ላይ ብዙ ትምህርት ፈጥረዋል። በጣም ብዙ ነገር አድርገዋል። ያንን አባጣ ጎርባጣውን፣ ሸለቋማውን፣ ስርጓጎጣማውን፣ ጠማማውን ያቃናው ዮሐንስ መጣ እየጮኸ። በጣም ልባቸው በፕራይድ የተያዙ ነበሩ። ማይሰሙ ኢየሱስን እንኳን ወደ ሸንጓቸው አስገብተው የሰሙት ሊሰቅሉት የፈለጉ ቀን ነው። አያስገቡ። በፍጹም ሕጉን ያውቁታል። ተራራማ ናቸው። እንዲህ አትነካውም። ዮሐንስ እንደዚህ አለ፣ ዝቅ ይበል። ጠፍርን የታጠቀው ምድረ በዳን የኖረው የበረሃ ማር ነው የሚበላው። ፕሮፋይሉ በጣም ረጅም አይደለም፣ የምታከብረውም አይደለም። የት ነው የጀመርከው ብትለው መጨረሻው ምድረ በዳ ነው ሰውየው። የእግዚአብሔር ድምፅ ነው ግን። እየጮኸ መጣ፣ ተራራው ዝቅ ይበል። የአይሁድ ሕግ መምህራን ሲመጡ ዝቅ በሉ፣ ተስተካከሉ፣ ተመለሱ ይላል። በሮማውያን ቅኝ ግዥ ውስጥ ስለነበሩ ደግሞ ኢንፌሪቲው የበታችነቱ አድቅቆ ደግሞ የገደለው ሶሳይቲ አለ። ከታች ወደ ታች ወደቀ ደግሞ አለ። መቼም አንነሳም የሚል ጌታ ኢየሱስ ክርስቶስ የመጣበት መንገድ ማለት ማን ያይናል?
አምላካችን እግዚአብሔር የት አለ የሚሉበት ሮማውያን የፈለጉትን በሙሉ የሚያደርጉበት ጊዜ ስለሆነ እጅግ ደቆ ደግሞ ይወደቃል። ዮሐንስ ይመጣና ተነስ ይለዋል። ተነስ የሚመጣ አለ፣ ለጌታ መንገድ ነህ፣ ተነስ በአንተ ትውልድ መካከል እግዚአብሔር ክብር ይገለጣል ይለዋል። ይቆማል፣ ይጮሃል። በጣም ይገርማችሁ የህይወት አቋማችሁ ጠንካራ ከሆነ እግዚአብሔር የማያስገዛላችሁ ሰው የለም። ማርቆስ ብቻ የጠቀሳት አንድ ቃል አለች ስለ ዮሐንስ። ማርቆስ ብቻ ነው የጠቀሳት። ንጉሱ ሄሮድስ ዮሐንስን ይፈራው ነበር ይላል። ንጉስ he was a king። ዮሐንስስ ጠፍር የሚታጠቅ የሚበላው የለውም፣ የበረሃ ማር የሚበላ ምንም የሌለው ሰው ንጉሱ ይፈራዋል ይልና ለምን ስትሉ ጻድቅ ነበረና ይላል። he was righteous። ቤተ መንግስቱ የሚንቀጠቀጠው የጦር እንትን አለው ብሎ አይደለም፣ ዮሐንስን ጻድቅ ነው ብሎ። ምንም አያረገውም ሄሮድስን ሰውየው። የህይወት አቋሙ ውልቅልቃቸው ነው የሚያወጣው። በእውነት ነው የምላችሁ፣ ብዙ ነገር አትሞክሩ። ለአንድ ነገር ሙቱ፣ ለአንድ ነገር ኑሩ፣ አንድ ነገር ላይ ድከሙ። እናንተ ደግሞ በእንትን የምትባሉ አይደላችሁም። ኦሬዲ ጠቅላላ አግኝተናል። የወል ርዕስ አለን ኢየሱስ የሚል አትለውጡ። ኢየሱስም እንትንም የምትሉ ከሆነ ነው ማትችሉት። ክራይስት ሴንተር ከሆናችሁ ከጥቂት ጊዜ በኋላ ምድሪቱን እንከድናታለን። እውነቴን ነው የምላችሁ። ወንጌል የኛ አይደለም የእግዚአብሔር ነው። እሱ አካባቢ ከቆየ እግዚአብሔር ይሰራል በህይወት። ኢሳይያስ እንደዚህ አለ፣ የእግዚአብሔር ክብር ይገለጣል አለና ስጋ ለባሽም ሁሉ በአንድነት ያየዋል። ስጋ ለባሽ በሙሉ ያየው የእግዚአብሔር ክብር ኢየሱስ ክርስቶስ ብቻ ነው። አብን አይቶ የሚያውቃል? እዚህ እርግጠኛ ነኝ የለም። ካለም አይኖርም፣ ካየም አይኖርም። ያው አናገኘውም። አይቶ ነበር ነው የሚባለው። አይኖርም። መታሰቢያ ትቶ ነው የሚያልፈው። መንፈስ ቅዱስን በአካል አይቶት የሚያውቃል? የለም። ኢየሱስ ፊዚካሊ ታይቷል። ስጋ ለባሽም ሁሉ ቅዱስ ቅዱሱ የተመረጠው አይደለም፣ ስጋ ለባሽም ሁሉ በአንድነት ሊትራሊ ኢየሱስ የእግዚአብሔር ክብር ነው። ስለዚህ ዮሐንስ ለክብር ነው መንገድ የሚጠርገው። የሰው ልብ በሙሉ ሌቭል ካረገ በኋላ ጌታ ኢየሱስ ክርስቶስ በጣም ፎርማል በሆነ መንገድ ነው የመጣው። አምላክ ነኝ ብሎ ከሰማይ አልወረደም አይደል? ከሰማይ ቀጥ ብሎ ወርዶ አገልግሎት ጀምራለሁ አላለም። በጣም ፎርማል ነው አመጣጡ። ማንኛውም እስራኤላዊ በሚሄድባት መንገድ ነው የገባው ወደ አገልግሎት። ከሚጠመቁ ሰዎች መሃል ገባ። ኢየሱስ መደዳ ውስጥ ገብቶ እግዚአብሔር ያሳየ ጥምቀቀን። ሰዎች ሲጠመቁ ተጠማቂ አንድ ሲያልፍ አንደኛው ሲጠጋ ኢየሱስ ተጋ ይላል። ሰልፍ ተራ ሊደርሰው የእግዚአብሔር ክብር ሰው መሃል ሊጠመቅ ገብቶ የእግዚአብሔር ክብር አልነበረም። የእግዚአብሔር ክብር ነው ኢየሱስ። ታሪክ አይደለም የማወራላችሁ። ዛሬም የእግዚአብሔር ክብር ነው ኢየሱስ። ዮሐንስ ዛሬ የለም፣ ኢየሱስ ግን ዛሬም የእግዚአብሔር ክብር ነው። አብ ምን ብሎታል? እኔ በጣም ግን እነሱ ግን አሰማማቸው ይገርማቸዋል። የት ጋር እንደሰማ አልነገረንም፣ ግን እንደሰማ ነገረን። እንዳጠምቅ የላከኝ እሱ ስታጠምቅ መንፈስ ቅዱስ የሚወርድበት ነው መሲሁ ብሎታል። ስለዚህ አሁን ሲያጠምቅ አንተ ንስሐ እያስገባ ብቻ ሳይሆን መሲህ እየፈለገ ነው። ሲያጠምቅ ካልወረደብህ ለፊለ ከወረደብህ አንተ ጋር ነው የሚያቆመው። ያጠምቀ እየፈለገም ነው። አሁን ዮሐንስ እከሌ ነው አላለውም አብ። ለምን መሰለ? እከሌ ነው ቢለው አያጠምቀውማ። ያለ ጊዜው ገልጦት መከራ ያመጣበታል። ወደ አገልግሎቱ መግባት አይችልም። ኢየሱስ የመንገዱ ዲዛይነር ባለቤቱ ነው። ነገሩን እንዴት እንደሚሰራው ከኔ ጋር አይማከርም፣ ጨርሶ ነው የሚነግረኝ። እንኳን በእንደዚህ አይነት ዘላለማዊ ማዳን እቅድ ላይ በአንተ ጉዳይ ላይ አያማከርም። ያለቀ ነው የሚነግረህ። እስቲ አሜን በሏ። ከእግዚአብሔር ጋር አብሮ የሚያቀድ የለም እኮ። ጸሎት ባይዘው ሐሳብ ማስለወጫ አይደለም፣ ያቀደልን ማወቂያ ነው።
እንጂ ተንበርከከ እግዚአብሔር ሆይ እንትን ፈልጌያለሁ ስትለው እቅድ ውስጥ ከሌላ አይሰጥም። ካለስ ድሮም አስቤልህ ነበር የሚል መልእክት ይመጣልሃል። ሰምታችሁኛል? በእግዚአብሔር ልብ ያለውን አንደርስታንድ ማድረጊያ እንጂ መጽሐፍ እኮ ኢሳይያስ 46:10 ላይ ነው። እርሱም ይላል ከመጀመሪያ መጨረሻውን ከጥንትም ያልተደረገውን ይናገራል አለና ምክሬ ይጸናል ፈቃዴንም ሁሉ እፈጽመዋለሁ። ስለዚህ መጀመሪያ ላይ ቆሞ መጨረሻው ከጥንት ሆኖ ያልተደረገውን እናገረዋለሁ። ጨርሶ ነው አይደል የጀመረው? የዘላለም አምላክ ነው፣ ስሙ ብሩክ ይሁን።